በአርሲ ዞን በንጹሃን ላይ የተፈጸመው ጥቃት በስፍራው በሚንቀሳቀሱ ታጣቂ ኃይሎች መሆኑ ተገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን የተፈጸመውን የንጹሃን ጥቃት አስመልክቶ ጉዳዩን እንዲያጣሩ የላካቸው ከተለያዩ ቤተ እምነት የተውጣጡ ልዑካን ቡድን በዛሬው ዕለት የደረሱበትን የመጀመሪያ ዙር ሪፖርት አቅርበዋል። ልዑካን ቡድኑም ባቀረበው የመጀመሪያ ዙር ሪፖርት እንዳለው ከሆነ ከጥቅምት 5 እስከ 30 ድረስ ጥቃቱ የተፈጸመ የተባለበት አርሲ ዞን 5 ወረዳዎች በመገኘት የአካባቢው ነዋሪዎችንና የሚመለከታቸው አካላትን ማነጋገሩን ገልጿል። ነዋሪዎቹ በገለጹት መሰረትም ጥቃቱ የተፈጸመው በስፍራው በሚንቀሳቀሱ ታጣቂ ኃይሎች መሆኑንና የትኛውንም ሃይማኖት እንደማይወክሉም ተጠቅሷል። በጥቃቱም የእስልምና የክርስትና እምነት ተከታዮች እንዲሁም የአባገዳዎች ሕይወት ማለፉም በሪፖርት ተነስቷል። በአካባቢው ሙስሊሙም ክርስቲያኑም በተፈጸመው ጥቃት በጋራ በመሆን ሐዘናቸውን መግለጻቸውንም በሪፖርቱ ተመላክቷል። በአርሲ ዞን በተፈጸመው ጥቃት የምን ያክል ሰዎች ሕይወት እንዳለፈ በቀጣይ በሚኖሩ የኢትዮጵያ የሃይማኖት ተቋማት መግለጫዎች ይገለጻሉም ተብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ በሃይማኖቶች መካከል የእርስ በርስ ግጭት እንዲኖር የሚሰሩ አካላት ከድርጊታቸው እንዲቆጠቡም ጥሪ አቅርቧል።